ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ ከዚህ ቀደም የፌዴራል መንግስት ሚዲያዎች በሱዳን የኢትዮጵያ ድንበር አካባቢ ሲንቀሳቀሱ የነበሩና በተለምዶ አርሚ 7 ተብለው የሚጠሩትን የህወሓት ተዋጊ ኃይል የቀድሞ አባላት ወደ ሀገር ውስጥ በመግባት በአዋሽ አርባ የተሃድሶ ስልጠና መውሰድ መጀመራቸውን በከፍተኛ ሁኔታ ሲዘግቡ መቆየታቸው ይታወሳል። ሰሞኑን በሱዳን ዋዳ ማዳኒ ከተማ በተደረገ ውጊያ የትግራይ ሰራዊት ከሱዳን መከላከያ ሰራዊት ዛፍ ጎን ተሰልፎ እየተዋጋ ነው የሚል መረጃ እየወጣ ይገኛል። እውነታውን አጣርተናል፣ በቀዳሚነት እነግራቸዋለን። በትግራይ ህዝባዊ ወያነ ሓርነት ህወሓት እና በኢትዮጵያ ፌዴራል መንግስት መካከል እያገረሸ የመጣው ፍጥጫ በትግራይ የነበረው ተነጻጻሪ ሰላም አደጋ ላይ ከመጣሉም በላይ መላው የአፍሪካ ቀንድ ወደ ውክልና ጦርነት ውስጥ የመክተት ከፍተኛ ስጋት መደቀኑን የትጥቅ ግጭቶች መረጃና ቦታ መዝጋቢ ድርጅት አስጠነቀቀ። የትግራይ ሰራዊት ምዕራብ ትግራይን ለመቆጣጠር ከበባ አድርገናል ተብለዋል። እናስደምጣችኋለን። የሚኒስትሮች ምክር ቤት ለ2019 በጀት ዓመት የሚሆን ረቂቅ በጀት ከ2.3 ትሪሊዮን ብር በላይ ሆኖ ለህዝብ ተወካዮች ምክር ቤት እንዲተላለፍ ውሳኔ አስተላልፈዋል። የ2019 ረቂቅ በጀት የኢኮኖሚ ቀውሱን የሚፈውስ ሳይሆን የህዝቡን መከራ የሚያራዝምና ሀገሪቱ ወደማትወጣው አዘቅት ውስጥ የሚከት ነው ተብለዋል። ወደ እናንተ ይደርሳል። በኢራን ቁጥጥር ስር ባለው የሆርሙዝ የባህር ወሽመጥ ውስጥ አፓቺ የተባለችው የአሜሪካ የጦር ሄሊኮፕተር ከወደቀች በኋላ ሁለት የበረራ አባላት በአሜሪካ ባህር ኃይል የውሃ ላይ ድሮንን አማካይነት በሰላም መታደጋቸውን ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። ትራምፕ ለኔታንያሁ ጥንቃቄ ብታደርግ ይሻልሃል፣ ያለበለዚያ በቅርቡ ለብቻ ትቀራለህ በማለት ማስጠንቀቂያ ሰጥተዋል። የሚሉ ሌሎች ዜናዎች ይዘናል። አብራችሁን ቆዩ። ሰሞኑን በሱዳን ዋድ መደኒ ከተማ በተደረገ ውጊያ የትግራይ ሰራዊት ከሱዳን መከላከያ ሰራዊት ሳፍ ጎን ተሰልፎ እየተዋጋ ነው የሚል መረጃ እየወጣ ይገኛል። ከዚህ ቀደም የፌዴራል መንግስት ሚዲያዎች በሱዳን የኢትዮጵያ ድንበር አካባቢ ሲንቀሳቀሱ የነበሩና በተለምዶ አርሚ 7 ተብለው የሚጠሩት የህወሓት ተዋጊ ኃይል የቀድሞ አባላት ወደ ሀገር ውስጥ በመግባት በአዋሽ አርባ የተሃድሶ ስልጠና መውሰድ መጀመራቸውን በከፍተኛ ሁኔታ ሲዘግቡ መቆየታቸው ይታወሳል። ሆኖም ከዚህ በስተጀርባ የነበረ እውነተኛ የፖለቲካ ፍጥጫ ጠቅላይ ሚኒስትር አብይ አህመድ ከወራት በፊት በአዲስ አበባ በሚኖሩ የተወሰኑ የትግራይ ባለሀብቶችና በእነ አቶ ጌታቸው ረዳ በኩል ለቲዲኤፍ አርሚ 7 አዛዡ ለጀነራል ሙዘይ መኮንን ሽምግልና ልከው ነበር። የሽምግልናው ዓላማ ጀነራሉ ጦርና ተፈናቃዮችን ይዘው ከህወሓት በመነጠል ወደ ወልቃይት እንዲገቡ ለማድረግ የነበረ ቢሆንም ጀነራል ሙዘይ ግን አርሚ 7 የቲዲኤፍ አካለው የሚመራውና የሚታዘዘው በቲዲኤፍ አመራሮች የጋራ ውሳኔ በመሆኑ ማንኛውም አይነት የፖለቲካ ውይይት መደረግ ያለበት ትግራይን እያስተዳደረ ካለው አስተዳደርና ከህወሓት ጋር መሆን አለበት በሚል ጥያቄውን ውድቅ አድርገውታል። ይህ የሽምግልና ሙከራ ከከሸፈባቸው የብልጽግና አመራሮች ቀደም ሲል የነበረው የዲሞቢላይዜሽን ሂደት ለፖለቲካ ፍጆታ በመጠቀም አዲስ ሴራ ጠንስሰዋል። የቀድሞ የመከላከያ ሰራዊት አባላት የነበሩትና በሰሜኑ ጦርነት ህወሓትን ደግፈው ሲዋጉ የቆዩት ከ500 በላይ የቀድሞ ተዋጊዎች ያቀረቡት የዲሞቢላይዜሽን ጥያቄ ተቀባይነት አግኝቶ በአዋሽ አርባ ማዕከል ስልጠና ላይ መሆናቸው የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን በወቅቱ መግለጫ ሰጥተው ነበር። የብልጽግና መንግስት ራሱ በፈቃደኝነት ገብተው በአዋሽ አርባ ስልጠና ላይ ናቸው ብሎ የገለጻቸው የአርሚ 7 አባላት አሁን ደግሞ በሱዳን ማዳኒ ተሽጠው ሊዋጉ ሄዱ ብሎ መረጃ እያሰራጨ ነው። ሆኖም ባና ሚዲያ ባደረገችው ማጣራት በሱዳን ዋድ ማዳኒ ከተማ በተደረገ ውጊያ የከተማዋ ሰራዊት ከሱዳን መከላከያ ሰራዊት ሳፍ ጎን ተሰልፎ ተዋግቷል በሚል ሲሰራጭ የነበረው መረጃ ፍጹም ሐሰት መሆኑን ተረጋግጧል። ከተማዋ ካለፈው ጥር 3 2017 ዓ.ም ጀምሮ ሙሉ በሙሉ በጀነራል አልቡርሃን በሚመራ የሱዳን መከላከያ ሰራዊት ቁጥጥር ስር የምትገኝ ሲሆን በቅርብ ቀናት ውስጥ በከተማዋ ሆነ በዙሪያዋ የተደረገ ምንም አይነት አዲስ ወታደራዊ ውጊያ እንዳልነበረ የተደረገው ማጣራት ያሳያል። ይህ ሐሰተኛ መረጃ ሲያናፍሱ የነበሩ አካላት የድሮ ምስሎችና ቪዲዮዎችን በመጠቀም ህዝቡን ለማደናገር የሞከሩ ሲሆን የዚህ የፈጠራ ወሬ ዋና ዓላማ የትግራይን ሰራዊት ስም ለማጥፋትና ሰራዊቱ ሊሸጥ ነው የሚል የሐሰት ፍርሃት በመፍጠር ሰራዊቱ እንዲበተን ለማድረግ የታለመ ሴራ እንደሆነ ተመልክቷል።
በትግራይ ህዝባዊ ወያነ ሓርነት ህወሓት እና በኢትዮጵያ ፌዴራል መንግስት መካከል እያገረሸ የመጣው ፍጥጫ በትግራይ የነበረውን ተነጻጻሪ ሰላም አደጋ ላይ ከመጣሉም በላይ መላውን የአፍሪካ ቀንድ ወደ ውክልና ጦርነት ውስጥ የመክተት ከፍተኛ ስጋት መደቀኑን የትጥቅ ግጭቶች መረጃና ቦታ መዝጋቢ ድርጅት አስጠነቀቀ። ህወሓት የ2020 ክልላዊ ምክር ቤቱን በይፋ በድጋሜ ማቋቋሙ የፌዴራል መንግስቱን አቋም የመፈተሽ ከፍተኛ የፖለቲካ ቁማር ሲሆን ይህ እርምጃ ድርጅቱ የትግራይን ጊዜያዊ አስተዳደር ሙሉ በሙሉ ወደ ጎን በመግፋት ስልጣን መቆጣጠሩን አስታውቀዋል። የዚህ ስልጣን ማጠናከሪያ ቀጣይ እርምጃ ደግሞ የምዕራብ ትግራይ ወልቃይት አካባቢ ላይ ወታደራዊ ዘመቻ በመክፈት በኃይል ለመቆጣጠር መሞከር ሊሆን እንደሚችል ግምቱን አስቀምጠዋል። ባለፈው የትግራይ ጦርነት ወቅት ከነበረው በተቃራኒ በአሁኑ ወቅት በአካባቢው አዳዲስና አስገራሚ የኃይል አሰላለፎች እየታዩ ነው። ህወሓት ከፋኖ ኃይሎች በተለይም ከአማራ ፋኖ ብሔራዊ ንቅናቄ አብንና ከኤርትራ መንግስት ጋር ግንኙነቶችን ለመፍጠር የሚያስችል ስትራቴጂ እየተከተለ ይገኛል። ይህ በሚስጥር ሲጠነሰስ የቆየውና ጽምዶ የተባለው የጥምረት እንቅስቃሴ በቅርቡ በሱዳን ፖርት ሱዳን ከተማ ይፋዊ ጉባኤ ያደረገ ሲሆን በስብሰባው ላይ ከኤርትራ መንግስት ጋር ቁርኝነት ያላቸው አካላት፣ የሱዳን ጦር ኃይል ሳፍ አመራሮች፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አማጽያንና ታዋቂ የአማራ ብሔርተኞች ተሳትፈዋል። ይህ ስብሰባ በአዲስ አበባ የ4 ኪሎ መንግስት ላይ ያነጣጠረ ግንባር መሆኑን ዘገባው አትቷል። የመሬት ላይ እንቅስቃሴዎች እንደሚያሳዩት የምዕራብ ትግራይ ግዛት ከ4 አቅጣጫዎች የመከበብ አደጋ ተጋርጦበታል። የሱዳን መደበኛ ጦር ሳፍ የኢትዮጵያ መንግስት ድሮኖችን ተጠቅሞ ለፈጣን ድጋፍ ሰጪ ኃይል RSF ድጋፍ ሰጥተዋል በሚል ክስ ካቀረበ በኋላ ወታደሮቹንና ከባድ መሳሪያዎችን ከምዕራብ ትግራይ ጋር በሚያዋስኑ የገዳሪፍ ግዛት ላይ አሰማርተዋል። የወታደራዊ ስልቱ ትንታኔ እንደሚጠቁመው የትግራይ መከላከያ ኃይል TDF ከምስራቅ አቅጣጫ ጥቃት ሲሰነዝር የአማራ ፋኖ ከደቡብ በኩል በመንቀሳቀስ የኢትዮጵያ መከላከያ ሰራዊት እቅድ ለማደናቀፍ ይሞክራል። በሌላ በኩል ደግሞ በሱዳን የሚገኙ የትግራይ ተዋጊዎች ከሱዳን ጦርና ከኤርትራ በሚያገኙት ድጋፍ ከምዕራብ በኩል ጥቃቱን በመክፈት አካባቢውን ለመቆጣጠር ይንቀሳቀሳሉ። ይህንን ስጋት ለመመከት የኢትዮጵያ መከላከያ ሰራዊት ታንኮችና ከባድ የጦር መሳሪያዎችን የያዙ ተሽከርካሪዎች ወደ ወልቃይት በከፍተኛ ሁኔታ አስገብተዋል። በአንጻሩ የ4 ኪሎ መንግስት የጎረቤት ሀገራትን ውስጣዊ መረጋጋት ለማናጋት የራሱን መረብ እየዘረጋ ይገኛል። የአዲስ አበባው መንግስት የፕሬዝዳንት ኢሳያስ አፈወርቂን አስተዳደር በኃይል ለመጣል የሚንቀሳቀሱትን እንደ ብርጌድ ንሓመዱ ሰማያዊ አብዮት፣ የኤርትራ አፋር ብሔራዊ ኮንግረስና የቀይ ባህር አፋር ዲሞክራሲያዊ ድርጅት ሳዶ በዋና ከተማዋ በማስተናገድ የገንዘብና ወታደራዊ ድጋፍ እየሰጠ ነው። በተመሳሳይ ሁኔታ የሱዳን ጦር ለማዳከም የጄኔራል ሐምዳን ዳጋሎ ፈጣን ድጋፍ ሰጪ ኃይሎች RSF በሚስጥር እየደገፈች እንደሆነ የሚነገር ሲሆን በትግራይና በአፋር አዋሳኝ ድንበሮች ላይ ደግሞ ህወሓትን ከትግራይ ለማስወገድ የሚንቀሳቀሰው የትግራይ ሰላም ኃይል TPF ያለምንም የፌዴራል ኃይሎች ጥቃት እንዲንቀሳቀሱ ተደርጓል። በአሁን ላይ የሚደረገው ጦርነት ኢትዮጵያን ብቻ ሳይሆን በአጠቃላይ የአፍሪካ ቀንድን የጂኦፖለቲካ አሰላለፍ ሙሉ በሙሉ ሊቀይር የሚችል ወደ ከፍተኛ ቀጠናዊ ግጭት ሊያመራ ይችላል የሚል ስጋት ተደቅነዋል። የሚኒስትሮች ምክር ቤት ለ2019 በጀት ዓመት የሚሆን ረቂቅ በጀት ከ2.3 ትሪሊዮን ብር በላይ ሆኖ ለህዝብ ተወካዮች ምክር ቤት እንዲተላለፍ ውሳኔ አሳልፈዋል። የሚኒስትሮች ምክር ቤት ባካሄደው 56ኛ መደበኛ ስብሰባው በ2019 የፌዴራል መንግስት ረቂቅ በጀት አዋጅ ላይ ተወያይቶ ውሳኔ አሳልፈዋል። ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍና ለዘላቂ ልማት ግቦች ማስፈጸሚያ የሚውል 2.3 ትሪሊዮን ብር እንዲሆን ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስነዋል። መንግስት ይህንን በጀት በኢትዮጵያ ታሪክ ትልቅ እንደሆነ በመጥቀስ ለተለያዩ መደበኛ ካፒታልና የክልሎች ድጋፍ የሚውል መሆኑን ቢገልጽም የኢኮኖሚ ባለሙያዎች ግን ጉዳዩን የሀገሪቱ የኢኮኖሚ ውድቀት ማሳያ አድርገውታል። በጀቱ በቁጥር ደረጃ እንዲህ መግዘፉ የሀገሪቱ የምርት አቅም ማደጉን ሳይሆን በተቃራኒው የኢትዮጵያ ብር የመግዛት አቅም እጅግ በከፋ ሁኔታ ማሽቆልቆሉንና የዋጋ ግሽበት መፈጠሩን ያረጋገጠ ነው።
ዛሬ ላይ በቢሊዮን የሚቆጠር በጀት የሚገዛው ዕቃ ቀደም ባሉት ዓመታት በጥቂት በመቶ ሺዎችና በቢሊዮኖች ይሸመት ከነበረው ጋር እኩል መሆኑን የአብይ አገዛዝ ሀገሪቱን ወደ ከፋ የኢኮኖሚ ቁልቁለት እየገፋት ለመሆኑ ሕያው ማሳያ ተደርጎ ተወስዷል። አገዛዙ የውጭ ምንዛሬ እጥረትን ለመቅረፍና ከተበላሸው የብድር ዕዳ ለማገገም ሲል የዓለም አቀፍ የገንዘብ ድርጅት IMF እና የዓለም ባንክ የሚጠይቋቸውን ቅድመ ሁኔታዎችን ያለምንም ገደብ እየተገበረ ይገኛል። ይህንን የውጭ ተቋማት ፍላጎት ለማሟላት ሲባል የብር ዋጋ በገበያ እንዲወሰን መደረጉና መሰረታዊ ድጎማዎችን መነሳታቸው በቀጥታ በኢትዮጵያ ሕዝብ ላይ እጅግ ከባድ የሆነ የኑሮ ውድነት ጫና አሳርፈዋል ተብሏል። ዜጎች መሰረታዊ የሆኑ የምግብ፣ የሕክምናና የህልውና ወጪዎችን መሸከም የማይችሉበት ደረጃ ላይ ቢደርሱም መንግስት የዜጎችን ሕይወት ከመታደግ ይልቅ የIMF መምሪያዎችን ማስፈጸም ላይ አትኩሯል በሚል እየተወቀሰ ይገኛል። ከሁሉም በላይ የዚህ ግዙፍ በጀት በስተጀርባ ያለው አስደንጋጭ እውነታ የሀገሪቱ ሀብት ልማትና ለህዝብ አገልግሎት ከመዋል ይልቅ ለጦርነትና ለጦር መሳሪያ ግዢ እየፈሰሰ መሆኑ ነው። የአብይ አገዛዝ በሀገሪቱ የተለያዩ አካባቢዎች የተቀሰቀሱ የውስጥ ግጭቶችን በውይይትና በሰላማዊ መንገድ ከመፍታት ይልቅ የራሱን ዜጋ ለመጨፍጨፍ እጅግ ውድ የሆኑ ድሮኖችና ዘመናዊ የጦር መሳሪያዎችን በቢሊዮን የሚቆጠር ዶላር እያወጣ በመሸመት ላይ እንደሚገኝ የአደባባይ ሚስጥር ነው። ህዝቡን በረሃብ በበሽታና በሰላም እጥረት እየቆላ ባለበት በአሁኑ ወቅት ዋነኛው የበጀት ትኩረት የተራዘመ ጦርነት ለማድረግ መሆኑን አገዛዙ የራሱን ዜጎች ዋጋ በመክፈል ስልጣኑን በኃይል ለማስቀጠል እየተጠቀመበት እንደሆነ ይገለጻል። በህዝብ ተወካዮች እንዲጸድቅ የሚጠበቀው የ2019 ረቂቅ በጀት የኢኮኖሚው ቀውስ የሚፈውስ ሳይሆን የህዝቡን መከራ የሚያራዝምና ሀገሪቱ ወደማትወጣው አዘቅት ውስጥ የሚከት መሆኑን የኢኮኖሚ ባለሙያዎች ያስረዳሉ። ምዕራባውያን ሀገራትና ዓለም አቀፍ ድርጅቶች በሱዳን ህጋዊነት፣ ተጠያቂነትና ሰብአዊ መብቶች መከበር ላይ የተመሰረተ በሲቪል የሚመራ ገለልተኛ የሽግግር መንግስት ለመመስረት የሚያስችል ግልጽ መንገድ ለመዘርጋት እየሰሩ መሆናቸው ገለጹ። ሀገራቱ ባወጡት መግለጫ በሲቪል የሚመራ ገለልተኛ መንግስት መመስረት በሱዳን ያለውን ግጭት በዘላቂነት ለመቋጨት ወሳኝና አስፈላጊ ጉዳይ ነው ብለዋል። ይህ መግለጫ የወጣው ከተለያዩ የታጠቁ ቡድኖች የተወጣጡ ጥምረቶች በኢትዮጵያ ውስጥ ባካሄዱት ስብሰባ በፖለቲካዊ ሂደቱ ላይ የመጀመሪያ ደረጃ ስምምነት ላይ ከደረሱ ከጥቂት ቀናት በኋላ ነው። ይሁን እንጂ በኢስላማዊ ንቅናቄውና በፖለቲካ ግንባሮች እንዲሁም በፈጣን ድጋፍ ሰጪ ኃይል RSF በሚመራው ተአሲስ ጥምረት ተሳትፎ ዙሪያ አሁንም ድረስ አለመግባባቶች ቀጥለዋል። ምዕራባውያን ሀገራትና አህጉራዊ አካላት ለሱዳን ህዝብ ለሰላማዊ ዲሞክራሲያዊና የተረጋጋ የወደፊት እጣ ፈንታ እንዲሁም ለሀገራቱ ሉዓላዊነትና አንድነት ያላቸውን ቁርጠኝነት በድጋሜ አረጋግጠዋል። ከዚህም በተጨማሪ በሚሊዮን የሚቆጠሩ ሰዎችን ለስደት፣ ለከባድ የምግብ ዋስትና እጦትና ለመሰረታዊ አገልግሎቶች እጥረት የዳረገው ሰብአዊ ቀውስ አስመልክቶ ጥልቅ ስጋታቸው ገልጸዋል። በሱዳን በዚህ ዓመት 17.3 ሚሊዮን ህጻናትን ጨምሮ በአጠቃላይ 33.7 ሚሊዮን ህዝብ ሰብአዊ እርዳታ የሚያስፈልገው ሲሆን 825,000 ህጻናት ለከባድ የአመጋገብ እጥረት መጋለጣቸው ባለሙያዎች አስጠንቅቀዋል። በሌላ በኩል የሱዳን ገንዘብ ሚኒስቴርና ዓለም አቀፍ ተቋማት በበጋው የግብርና ወቅት የገንዘብ ድጋፍ አቅርቦት ላይ ተወያይተዋል። በውይይት ላይ የአፍሪካ ልማት ባንክ በ51 ሚሊዮን ዶላር የሚደገፍና በዩኒሴፍ አማካኝነት በፖርት ሱዳን ከተማ የሚተገበረው የመጠጥ ውሃ ፕሮጀክት አስተዳደራዊና የስራ እንቅስቃሴ ዝግጅት ገምግመዋል። ይህ ስብሰባ የተካሄደው በቅርቡ ከግንቦት 25 እስከ 29 እንደ አውሮፓውያን አቆጣጠር 2026 በብራዛቪል በተካሄደው የአፍሪካ ልማት ባንክ ዓመታዊ ስብሰባ ማዕቀፍ ውስጥ የተጀመሩ የልማት ፕሮጀክትን ለማፋጠንና ለሱዳን የምጣኔ ሀብት ቅድሚያ የሚሰጣቸው ጉዳዮችን ለመደገፍ የተደረገውን ውይይት ተከትሎ ነው። በኢራን ቁጥጥር ስር ባለው የሆርሙዝ የባህር ወሽመጥ ውስጥ አፓቺ የተባለች የአሜሪካ የጦር ሄሊኮፕተር ከወደቀች በኋላ ሁለት የበረራ አባላት በአሜሪካ ባህር ኃይል የውሃ ላይ የድሮን አማካኝነት በሰላም መታደጋቸው ፕሬዝደንት ዶናልድ ትራምፕ አስታውቀዋል። ሁለቱ አብራሪዎች በባህር ወሽመጡ ውሃ ላይ ከወደቁ ከ2 ሰዓታት በኋላ ሊታደጉ የቻሉ ሲሆን በአሁኑ ወቅት በጥሩና በተረጋጋ ጤንነት ላይ ይገኛሉ።
ሄሊኮፕተሯ በኢራን ወታደሮች ጥቃት ይሆን ወይም በቴክኒክ ብልሽት ምክንያት ስለመውደቋ እስካሁን የተረጋገጠ ነገር ባይኖርም ፕሬዝዳንት ትራምፕ ወደ ዋሽንግተን ከመመለሳቸው በፊት በኒውዮርክ ጆን ኤፍ ኬኔዲ አውሮፕላን ማረፊያ ለጋዜጠኞች በሰጡት ቃል አብራሪዎቹ ደህንነታቸው የተጠበቀ መሆኑንና ዝርዝር ሪፖርት ቆየት ብሎ እንደሚወጣ ገልጸዋል። ይህ በእንዲህ እንዳለ በቅርቡ እርስ በርስ ጠንካራ የጦርነት ፍርሃት አንስተው የነበሩ ኢራንና እስራኤል ከፕሬዝዳንት ትራምፕ በቀረበላቸው ጥሪ መሰረት እርስ በርስ የሚያደርጉትን ጥቃት ለጊዜው ማቆማቸው አስታውቀዋል። ይህም ሁለቱ ሀገራት ባለፈው ሚያዝያ ወር ወደ ተደረሰው እና በተደጋጋሚ ለሚጣሰው የተኩስ አቁም ስምምነት እንዲመለሱ አድርጓቸዋል። በእስራኤል በተሰነዘረ ጥቃት 2 የኢራን የአየር መከላከያ አባላት መገደላቸው ተሄራን ብታረጋግጥም በኢራን በኩል በተሰነዘረው የአጸፋ ሚሳኤል ጥቃት ግን በእስራኤል ወገን የደረሰ የሞት አደጋ የለም። ይህንን ተከትሎ በዓለም አቀፍ የገበያ ልውውጥ ላይ ጨምሮ የነበረው የነዳጅ ዋጋ ሁለቱ ወገኖች የተኩስ አቁም ማድረጋቸውን ተከትሎ መልሶ መረጋጋት አሳይተዋል። ነገር ግን ውጥረቱ ሙሉ በሙሉ ያልበረደ ሲሆን እስራኤል በሊባኖስ የሚገኘው የኢራን አጋር ሂዝቦላህ መምታቷን ከቀጠለች ግጭቱ እንደገና እንደሚጀምር ተሄራን አስጠንቅቃለች። የእስራኤል ጦር በበኩሉ የሂዝቦላ ታጣቂዎች ይንቀሳቀሱበታል ባለውና ከዚህ ቀደም ጥቃት በማይደርስበት የክርስቲያን መንደር ላይ ጭምር ያካተተ አዲስ የመልቀቂያ ትዕዛዝ ለሊባኖስ የጢሮስ ከተማ ነዋሪዎች አስተላልፈዋል። እስራኤል በሊባኖስ የምታካሄደው ይህ ዘመቻ በኢራንና በእስራኤል መካከል ቀጥተኛ የባላስቲክ ሚሳኤልና ፋብሪካዎች ጥቃት ልውውጥ እንዲንቀሰቀስ ያደረገ ሲሆን ይህ አሜሪካና እስራኤል በየካቲት ወር የጀመሩትን ሰፊ ጦርነት ለማቆም ፕሬዝዳንት ትራምፕ እያደረጉት ያለው ዲፕሎማሲያዊ ጥረት በእጅጉ አወሳስቦታል። ፕሬዝዳንት ትራምፕ በሚቀጥሉት ጥቂት ቀናት ውስጥ ከኢራን ጋር አዲስ ስምምነት ላይ ለመድረስ የሚያስችል ሀሳብ እንዳላቸው የገለጹ ቢሆንም ከአክሲዮን የዜና ወኪል ጋር በነበራቸው ቃለ ምልልስ ግን ለእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጥብቅ ማስጠንቀቂያ መስጠታቸው ይፋ አድርገዋል። ትራምፕ ለኔታንያሁ ጥንቃቄ ብታደርግ ይሻልሃል፣ ያለበለዚያ በቅርቡ ለብቻ ትቀራለህ በማለት አሜሪካ ከእስራኤል ጎን የምትቆምበት ሁኔታ ሊያበቃ እንደሚችል ፍንጭ ሰጥተዋል። ኢራን በበኩሏ ከዩናይትድ ስቴትስ ጋር የሚደረግ ማንኛውም የሰላም ስምምነት እስራኤል በሊባኖስ የምታካሄደውን ወረራ በማቆም ላይ የተመሰረተ እንደሆነ እየገለጸች ቢሆንም እስራኤል ግን የሊባኖስ ዘመቻ ከኢራን የተኩስ አቁም ሂደት በተናጠል መታየት አለበት ስትል ትከራከራለች። በአሁኑ ወቅት ኢራን በዓለም አቀፍ የነዳጅ ትራንስፖርት ላይ ከፍተኛ ተጽዕኖ ባለው የሆርሙዝ የባህር ወሽመጥ ላይ አብዛኛውን የመርከብ እንቅስቃሴ ማገዷን የቀጠለች ሲሆን አሜሪካ በበኩሏ በኢራን ወደቦች ላይ የራሷን የኢኮኖሚ እገዳ ጥላለች። አሜሪካ ኢራን የኒውክሌር መሳሪያዎች እንዳታመርት ማረጋገጫ የምትፈልግ ሲሆን ተሄራን ደግሞ ዓለም አቀፍ ማዕቀቦች እንዲነሱላትና በቢሊዮን የሚቆጠሩ የታገዱባት ገንዘቦች እንዲለቀቁ በመጠየቅ ላይ ትገኛለች። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።